ስለወጣት ተጠቅሳላችሁ ለወጣቱ የስራ ዕድል ወጣት ሀገር አርገናታል ስለየትኛው ወጣት ነው የምታወሩት በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት እሱንም ክሊር አድርጉልን ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለየትኛው ወጣት ነው የምታወሩት መደመር ብላችኋል መደመር መጽሐፉን አንብበናል መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሐሳቦች የሚያቀርብ መጽሐፍ ነው ሲጀምር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ ኢትዮጵያስ የናንተ ቤተ ሙከራ ናት ወይ የሚለው እንድትመልሱልን እንፈልጋለን ስለ ልዩ አጋርነትም አናነሳም ብላችኋል አሁን ያሉ ባለ ሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ ትክክለኛ የሀብት ባለ ሀብት ናቸው ወይ የሚለው እንድታነሱልን እንፈልጋለን ከውጪ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ በመራፍ እንኳን ሲከፋፈል የተጣረሰ ሐሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን ብልጽግና መደመር የሚል ፍልስፍና የለንም ብሏል መደመር የሪዮት ዓለም እስረኛ መሆን አንፈልግም የሚል እንት ብለዋል አሁን መግለጫቸው ላይ ማለት የመጀመሪያ መግቢያቸው ላይ እንደዛ ሲሉ ሰምቻለሁ ከዚህ አንፃር ኢኮኖሚው በምን ፍልስፍና ነው ኢኮኖሚው እየተመራ ያለው ሁለተኛው ጥያቄ ከእዳ ወደ ምንዳ ለእያንዳንዱ ሰው ደግሞ ብልጽግናን አምርተናል የሚል ይዘት ያለው መግቢያቸው ላይ ሲናገሩ ሰምቻለሁ ይሄ ማለት በእያንዳንዱ ቤት ጓዳ የገባውን ብልጽግና ማሳየት ይችላል ወይ በእያንዳንዱ ቤት ጓዳ ያለውን የኑሮ ውድነት የቀረፈ ብልጽግና ማሳየት ይችላል ወይ አሁን በተጨባጭ መሬት ላይ ያለው ነገር ይሄንን ያሳያል ወይ ሶስተኛ ጥያቄ ማድረገው ለነሱ የብልጽግና ኢትዮጵያ የት ናት ያለችው አሁን አዲስ አበባ ነው አለማን አበለጸግን የሚሉት ከአዲስ አበባ ውጪ ያለው በኢኮኖሚ መነጽር ሲታይ የኢትዮጵያ የአዲስ አበባ የማን ነው የብልጽግና ኢትዮጵያ አይደለችም ወይ እሱን በግልጽ እንዲመልሱልኝ ይፈልጋለሁ እንደ መጀመሪያ ከተነሳው ከዚህ ከመደመር ሳቤ ለመነሳት መደመር በጣም ትልቅ ኢትዮጵያዊ ፍልስፍና ነው ፍልስፍና አይደለም አላለም የሪዮት ዓለም እስረኛ አይደለም ነው ያለው ጠባብ ሪዮት የያዘው በጭፍን እይታ የሚመራ አይደለም እንጂ በጣም መንኮራበት የኢትዮጵያን ትራንስፎርሜሽን ያሳካ ያለ አዲስ ሀገር በቀል ኢትዮጵያዊ ፍልስፍና ነው ይሄንን አስታክ የማለፍ ፈልጋለሁ ለማን ተጠቀመ የት ቤት ገባ አላላችሁት የኢትዮጵያ 30 ሚሊዮን የሚሆን የቡና ዘርፍ ላይ ሰማራውን ኢትዮጵያዊ ጠይቁ በዚህ በተበላሸ የፎሬክስ ስርዓት ምክንያት የተደበቀ ታክስ ተጥሎበት ገቢው አንሶ የነበረው አርሶ አደር ዛሬ ከቡና ብቻ ገቢው በእጥፍ ጨምሯል አርብቶ አደሩ የቀንድ ከብቱን ሽጦ ስጋ ሽጦ ገቢው ሲግኒፊካንትሊ ጨምሯል ይሄንን ነው ሪፎርሙ ያስተካከለው እህቴ ዶክተር ራሄል ቅድም አድሚት አርጓል እኮ ቀበሌ ወርዷል እኮ አሉ ኮሪደሩ ቀበሌ ኮሪደር ታዲያ እዛ ቀበሌ ወርዶ የሰራው ማን ነው እዛ ቀበሌ ላይ ያለው ወጣት አይደለም ይሄን ስራ የሚሰራው ስለዚህ ያቺ እኛ ምንላት ብልጽግና ያለችው የት ነው እዚህ ኢትዮጵያ ውስጥ ነች አዲስ አበባ ብቻ አይደለም አዲስ አበባ የኢትዮጵያ ህዝብ ዓለም ያወራው ስለሆነ ጊዜ መውሰድ አልፈልግም ግን ሙሉ ኢትዮጵያን ወተን ማየት እንችላለን የትኛው የኢትዮጵያ አካባቢ ነው በልማት ያልተንቀሳቀሰው የትኛው አርሶ አደር ነው ምርቱ በጥፍ ያልጨመረው ሄዱና በበሯ ሲያልፍ የነበረውን ውሃ መጥለፍ አቅቷት ለዘመናት የተቸገረች እናት ዛሬ በፓምፕ ጠልፋ ገቢዋ ሲጨምር ኢንቨስተር ስትሆን ያመጣውን ውጤት እዩ ቅድም እንዳልኩት ያንን ወጣት ስራ እየፈጠራለውን ወጣት እዩ በዚህ ነው የብልጽግናን ውጤት በየቤቱ ማየትና መለካት የሚቻለው ሪፎርሙ በአጠቃላይ የኢትዮጵያ ነቅም በከፍተኛ ሁኔታ ጨምሯል ዛሬ የኢትዮጵያ መንግስት በጣም አስተማማኝ የሆነ የውጭ ምንዛሬ ክምችት ያለው መንግስት ሆኗል በአንድ ወቅት ለአንድ ሳምንት እንኳን የሚሆን የገቢ ንግድ የሚሆን አልነበረው
የኛ ከሪፎርም በፊት የነበረው ሁኔታ የኛ ፖሊሲ የኢትዮጵያ ፖሊሲ የነበረው የገቢ ንግድን የሚያበረታታ የውጭ ንግድን ደግሞ የሚቀጣ ስርዓት ነው የነበረን። ያንን ስላስተካከል አንደኛ የውጭ ንግዱ በከፍተኛ ሁኔታ ጨምሯል። ቀደም ዶክተር ፍጹም እንዳነሳችሁ ከ3 ቢሊዮን አይበልጥም ሲባል የነበረው ብዙ ማክሮ ኢኮኖሚስት ያለውን አሁን በግማሽ ወር 5.1 ቢሊዮን ነው ኤክስፖርት ማድረግ የቻለው። የገቢ ንግዱ ደግሞ ትርጉም ባለው ሁኔታ ቀንሷል። እየመጣ ያለው የገቢ ምርት ካፒታል ዕቃ እንጂ ዛሬ ስንዴ አይደለም የምናስገባው። ይሄንን ለይቶ ማየት ይገባል። ከ30 ሚሊዮን በላይ ኢትዮጵያዊ በተለያየ እርዳታ የነበረው 27 ሚሊዮን አካባቢ የሚጠጋ ኢትዮጵያዊ ያ ቁጥር ዛሬ ወደ 3 ሚሊዮን ወርዷል። ያንን ኢትዮጵያዊ በየቤቱ ሂዱና ጠይቁ። ምን ይዞልህ መጣ ብልጽግና? ኩራቱ ስንዴ ከሚሰፈርለት ይልቅ ራሱ አምርቶ ያንን እሸት ይዞ ይሄንን የብልጽግና የትብብር መንፈስ የሆነውን የስንዴ ነዶ ይዞ የደስታ ሲቃ የተናነቀውን አርሶ አደር መጠየቅ ነው። ይሄ 50 ዓመት ሙሉ ስለ ጦርነት ተነስቷል፣ ስለ ሰላም ለበርካታ ዓመታት ፎር ዴኬድስ ከወጣት እስከ ሽማግሌ ስለ ጦርነትና ስለ አይዲዮሎጂ ብቻ ሲወራበት የነበረው ቤተ ሙከራ ያደረጉት ኢትዮጵያውያን የትኛው ፓርቲ ነው የሚለውን የኢትዮጵያ ሕዝብ እንዲመሰክር ፈልጋለሁ። ብልጽግናማ የልማት ስኬት ነው ያደረጋት ኢትዮጵያን ቤተ ሙከራ አድርጎ በጦርነት አባዜ ውስጥ ኢትዮጵያን ሲያሽ የቆየው ማን ነው? ዛሬም የጦርነት ፕሮፓጋንዳ የሚነዛው ማን ነው የሚለው ማየት ነው። ስለዚህ የኢትዮጵያ ሕዝብ ብልጽግናን ብትመርጡ ምልክታችን የስንዴ ነዶ ነው። ሰላም የሰፈነባት ዜጎቿ የተሟላ ተድላ የሚያገኙባት ሀገር ለመፍጠር ተክተን እየሰራን ነው። ጀመረናል። ብዙ ስራ ይቀረናል። በቀረው ጊዜ ደግሞ ይሄንን ስራ አጠናቀን እንጨርሳለን።